ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ 4 የትምህርት አማራጮችን ይዤላችሁ መጥቻለሁ። የመጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊሽ ላንጉጅ እና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞና በቴሌግራም ብትደውሉ ወይም ቮይስ ብታስቀምጡ በቀን ለ1 ሰዓት በሳምንት ለ5 ቀን ማለት ነው ከሰኞ እስከ ዓርብ በስራ ቀናት የምናስተምራችሁ ይሆናል። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። ዛሬ ደግሞ እነ በምትባለዋ ፊደል በእያንዳንዳቸው በሰባቱም ቤተሰብ ማለት ነው ሶስት ቃላትን እየላችሁ መጥቻለሁ። እነሱን እየለየን ፊደላትን እየለየን አበቃ እያጋጠምን እያነበብን እንለማመዳለን። ከእናንተ የሚጠበቀው ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ነው። ስለዚህ እኔ ቀጥታ ወደ ቪዲዮ ነ ኑ ኒ ና ኔ ን ኖ። እሺ ከዚህ በኋላ በእያንዳንዳቸው ያሉትን እያየን እንሄዳለን። ነ ገ ረ ነ ከነ ቤተሰብ የመጀመሪያ ፊደል ነች። ገ ከገ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ነገረ ነገረ የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ነ ቀ ፈ ነ ከነ ቤተሰብ የመጀመሪያ ፊደል ነች። ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ፈ ከፈ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ነቀፈ ነቀፈ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ነ ሰ ረ ነ ከነ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ስርዓት ባለው መልኩ ደርድረን ስናነባቸው ነሰረ ነሰረ የሚል ቃል ሰጠው እናገኛቸዋለን። ከዚህ ጋር ደግሞ በሁለተኛ ደረጃ ኑ ዛ ዜ ኑ ከነ ቤተሰብ ሁለተኛ ፊደል ነች። ዛ ከዘ ቤተሰብ አራተኛ ፊደል ነች። ዜ ከዘ ቤተሰብ አምስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ በአንድ ላይ ደርድረን አጋጥመን ስናነባቸው ኑዛዜ ኑዛዜ የሚል ቃል ሰጠው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ አ መ ኑ አ ከአ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። ኑ ከነ ቤተሰብ ሁለተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ አመኑ አመኑ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ጠ ገ ኑ ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። ገ ከገ ቤተሰብ የመጀመሪያ ፊደል ነች። ኑ ከነ ቤተሰብ ሁለተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ጠገኑ ጠገኑ የሚል ቃል መስርተውን ልናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ም ኒ ል ክ ም ከመ ቤተሰብ ስድስተኛ ፊደል ነች። ኒ ከነ ቤተሰብ ሶስተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ክ ከከ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ምኒልክ ምኒልክ የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ዩ ኒ ሴ ፍ ዩ ከየ ቤተሰብ ሁለተኛ ፊደል ነች። ኒ ከነ ቤተሰብ ሶስተኛ ፊደል ነች። ሴ ከሰ ቤተሰብ አምስተኛ ፊደል ነች። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ዩኒሴፍ ዩኒሴፍ የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ኒ ያ ላ ኒ ከነ ቤተሰብ ሶስተኛ ፊደል ነች። ያ ከየ ቤተሰብ አራተኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ኒያላ ኒያላ የሚል ቃል መስርተው ልናገኛቸዋለን። ከዚህ ጋር ደግሞ በአራተኛ ደረጃ ና ይ ሮ
ከራ ቤተሰብ አራተኛ ፊደል ነች። ይ ከቤተሰብ ስድስተኛ ፊደል ነች። ሮ ከረ ቤተሰብ ሰባተኛ ፊደል ነች። ቢ ከቤተሰብ ሶስተኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ናይሮቢ ናይሮቢ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ና ዝ ሬ ት ና ከነ ቤተሰብ አራተኛ ፊደል ነች። ዝ ከዘ ቤተሰብ ስድስተኛ ፊደል ነች። ሬ ከረ ቤተሰብ አምስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ናዝሬት ናዝሬት የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ና ቸ ው ና ከነ ቤተሰብ አራተኛ ፊደል ነች። ቸ ከተ ቤተሰብ የመጀመሪያ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ናቸው ናቸው የሚል ቃል መስርተውልን ይገኛሉ ማለት ነው። ቀጣይ ከዚህ ጋር ደግሞ ሁ ኔ ታ ሁ ከሀ ቤተሰብ ሁለተኛ ፊደል ነች። ኔ ከነ ቤተሰብ አምስተኛ ፊደል ነች። ታ ከተ ቤተሰብ አራተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ሁኔታ ሁኔታ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ወ ገ ኔ ወ ከወ ቤተሰብ የመጀመሪያ ፊደል ነች። ገ ከገ ቤተሰብ የመጀመሪያ ፊደል ነች። ኔ ከነ ቤተሰብ አምስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ወገኔ ወገኔ የሚል ቃል ሰጠው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ለ ኔ ም ለ ከለ ቤተሰብ የመጀመሪያ ፊደል ነች። ኔ ከነ ቤተሰብ አምስተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ለኔም ለኔም የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ በስድስተኛ ደረጃ ን ጉ ስ ን ከነ ቤተሰብ ስድስተኛ ፊደል ነች። ከዚህ ጋር እንደምታዩት ጉ ከገ ቤተሰብ ሁለተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ንጉስ ንጉስ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ን ግ ድ ን ከነ ቤተሰብ ስድስተኛ ፊደል ነች። ግ ከገ ቤተሰብ ስድስተኛ ፊደል ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ንግድ ንግድ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ን ጹ ህ ን ከነ ቤተሰብ ስድስተኛ ፊደል ነች። ጹ ከጸ ቤተሰብ ከጸሎቱ ጸ ማለት ነው ሁለተኛ ፊደል ነች። ህ ከሀ ቤተሰብ ከሀመሩሃ ማለት ነው ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ንጹህ ንጹህ የሚል ቃል መስርተውልን ይገኛሉ። ቀጣይ ከዚህ ጋር ደግሞ በሰባተኛ ደረጃ በመጨረሻ ፊደል ማለት ነው መ ኖ ር መ ከመ ቤተሰብ የመጀመሪያ ፊደል ነች። ኖ ከነ ቤተሰብ ሰባተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው መኖር መኖር የሚል ቃል መስርተውልን ይገኛሉ። ቀጣይ ከዚህ ጋር ደግሞ ቢ ኖ ር ቢ ከቤተሰብ ሶስተኛ ፊደል ነች። ኖ ከነ ቤተሰብ ሰባተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ቢኖር ቢኖር የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ኖ ላ ዊ ኖ ከነ ቤተሰብ ሰባተኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። ዊ ከወ ቤተሰብ ሶስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ኖላዊ ኖላዊ የሚል ቃል መስርተው ይገኛሉ ማለት ነው። ስለዚህ ውድ የዩቲዩብ ቤተሰቦች ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው